የተከበራችሁ አድማጮቻችን እንደምን አላችሁ? ይህ በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው ትርታ ቼክ ፕሮግራማችን ነው። በዚህ ፕሮግራማችን በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታነት በጥልቀት እንፈትሻለን። መረጃ ኃይል ነው፣ ሀሰተኛ መረጃ ደግሞ አጥፊ ኃይል ነው። እርሶም የሚደርሱትን መረጃ ከማመኑና ሼር ከማድረጉ በፊት ለአፍታ ቆም ብለው እንዲያስተነትኑና እውነታውን እንዲያጣሩ እያሳሰብን ለዛሬ ያዘጋጀናቸውን የተፈተሹ መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በትግራይ ሽራሮ የድሮን ጥቃት ተፈጸመ በሚል ከተሰራጨው ዜና ጀርባ ያለው ሀሰተኛ ፎቶግራፍ በማህበራዊ ሚዲያ ላይ ተሰራጭቶ የብዙዎችን ትኩረት የሳበና የጸጥታ ስጋት የፈጠረ አንድ መረጃ ተመልክተናል። ከ23 ሺህ በላይ ተከታይ ያለውና ኢሳት ቲቪ በሚል ስያሜ የሚንቀሳቀስ የፌስቡክ ገጽ በትግራይ ክልል ሽራሮ አካባቢ የድሮን ጥቃት መፈጸሙ ተነገረ በሚል ርዕስ አንድ ሰበር መረጃን አጋርቷል። ልጥፉ በትላንትናው ዕለት እኩለ ሌሊት ላይ ሽራሮ ከተማ ወጣ ብሎ በሚገኝ ወታደራዊ ካምፕ ላይ ጥቃት መፈጸሙንና ከፍተኛ ፍንዳታ መሰማቱን ይገልጻል። መረጃው ይበልጥ እውነተኛ እንዲመስልም አንድ ትልቅ ፍንዳታና ጥቁር ጢስ ወደ ላይ ሲተነጉል የሚያሳይ ፎቶ እንዲሁም በአየር ላይ የምትበር የድሮን ምስል አብሮ አያይዟል። ልጥፉ በአጭር ጊዜ ውስጥ ከ200 በላይ ላይክና ከ20 በላይ የማጋራት ግብረ መልስ በማግኘትም በሰዎች መካከል ከፍተኛ ጭንቀትና አዲስ ጦርነት ተቀሰቀሰ የሚል ስጋት ፈጥሯል። ትርታ ቼክ የዲጂታል መመርመሪያ መሳሪያዎችን በመጠቀም ጉዳዩን በጥንቃቄ መርምሮታል። በመረጃው ላይ የተያያዘውንና ከፍተኛ ፍንዳታ የሚያሳየውን ፎቶግራፍም ጉግል ሌንስ የተሰኘውን ዘመናዊ የዲጂታል ምስል መመርመሪያ መሳሪያ በመጠቀም የኋላ ታሪኩን መርምሯል። በተደረገው የቴክኖሎጂ ማጣራት መሰረትም ይህ ምስል በትግራይ ክልል ሽራሮ የተነሳ ሳይሆን ከዛሬ 1 ዓመት በፊት እንደ አውሮፓውያን አቆጣጠር ሜይ 15 ቀን 2025 በሱዳን የእርስ በርስ ጦርነት ወቅት በፖርት ሱዳን ከተማ ላይ የተፈጸመ የድሮን ጥቃትን የሚያሳይ እውነተኛ ፎቶ መሆኑን ደርሰንበታል። ቢቢሲ ኒውስ በወቅቱ ድሮን አታክስ ሬይዝ ስቴክስ ኢን ኒው ፌዝ ኦፍ ሱዳንስ ሲቪል ዋር በሚል ርዕስ በሰራው ዘገባ ላይ የሮይተርስን የዜና ወኪል ጠቅሶ ይህንን ምስል በይፋ ተጠቅሞታል። በመሆኑም በትግራይ ሽራሮ ወታደራዊ ካምፖች ላይ የድሮን ጥቃት ተፈጸመ በሚል ፌስቡክ ገጽ ላይ የተጋራው ዜና ከአውድ ውጪ በሆነ የሱዳን ሀገር የድሮን ፍንዳታ ምስል እየታገዘና ሕዝብን በጥርጣሬና በስጋት ውስጥ ለመክተት ሆን ተብሎ የተሰራጨ የሐሰት መረጃ መሆኑን ትርታ ቼክ ያረጋግጣል። ክቡራን አድማጮቻችን፣ በተለይ ከሀገራዊ የጸጥታና የጦርነት ወሬዎች ጋር ተያይዞ በማህበራዊ ሚዲያ ላይ የሚለቀቁት ስሜት ቀስቃሽ ምስሎችና ዜናዎች አብዛኞቹ የቆዩ ወይም የሌላ ሀገር ወይም ደግሞ የተፈበረኩ ሊሆኑ ስለሚችሉ መረጃዎችን ሳናጣራ ከማጋራት እንድንቆጠብና ከታማኝ የዜና ምንጮች ብቻ እንድንከተል ትርታ ቼክ አበክሮ ያሳስባል። በወላይታ ዞን ድጋሚ ምርጫ ይደረጋል በሚል የተሰራጨው የሐሰት መረጃ አድማጮች፣ ከሰሞኑ የህዝብ ድምጽ የተሰኘ የፌስቡክ ገጽ በቅርቡ ሲያጋራው የነበረውን መረጃ ተመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ ዞን በድጋሚ ምርጫ እንዲካሄድ ወስኗል የሚል ዜና ከምስል ጋር አውጥቶ ነበር። መረጃው በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች ጋር የደረሰ ሲሆን በመቶዎች የሚቆጠሩ የላይክና የማጋራት ግብረ መልስም አግኝቷል። ለመሆኑ ብሔራዊ ምርጫ ቦርድ በወላይታ ዞን በድጋሚ ምርጫ እንዲደረግ በእርግጥ ወስኗል ሲል ትርታ ቼክ ጉዳዩን በጥንቃቄ አጣርቶታል። ትርታ ቼክ ይህንን መረጃ ለማጣራት በመጀመሪያ የቦርዱን ይፋዊ እንቅስቃሴዎችና መግለጫዎችን እየተከታተለ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በአዲስ አበባ ስካይላይት ሆቴል የሰጡትን ሙሉ የ29 ደቂቃ ከ20 ሰከንድ ጋዜጣዊ መግለጫና ተያያዥ የድምጽ ቅጂዎችን የትርታ ቼክ የማጣሪያ ቡድን ሙሉ በሙሉ አድምጧል። በዚህ መግለጫ ላይ ሰብሳቢዋ በወላይታ ዞን ጊዜያዊ ውጤት ተሰርዟል ወይም በድጋሚ ምርጫ ይደረጋል የሚል ምንም አይነት ንግግር አላደረጉም። ምንም አይነት የአገር ውስጥም ሆነ የውጭ መገናኛ ብዙሃን ይህንን ጉዳይ አስመልክቶ የዘገቡት ነገር የለም። ታዲያ አብሮ የቀረበው ምስል ምንድን ነው የሚል የብዙዎች ጠንካራ ጥያቄን በተመለከተ ትርታ ቼክ ከመረጃው ጋር የተያያዘውን ፎቶግራፍ በዘመናዊ የዲጂታል ምስል መመርመሪያ መሳሪያዎች ፈትሾታል። ምስሉ ላይ የሚታዩት የሚዲያ አርማዎችና የቦርዱ ክብ ምልክት የተሳሳቱና ትርጉም የሌላቸው መሆናቸውን አስተውለናል። ኤአይ ኦር ናት
እንዲሁም ፌክ ኢሜጅ ዲቴክተር የተሰኙ የቴክኖሎጂ መመርመሪያዎችን ስንጠቀምም ምስሉ 100% በሰው ሰራሽ አስተውሎት ወይም በኤአይ የተፈበረከ የቴክኖሎጂ ውጤት መሆኑን ትርታ ቼክ አረጋግጧል። በአሁኑ ወቅት 7ኛው ሀገር አቀፍ ጠቅላላ ምርጫ በሰላም ተጠናቆ ቦርዱ ጊዜያዊ ውጤቶችን እያሳወቀ ይገኛል። በመሆኑም በወላይታ ዞን ድጋሜ ምርጫ ሊደረግ ነው ተብሎ በኤአይ ምስል የታገዘው ወሬ ፍጹም ስህተት መሆኑን ትርታ ቼክ ያረጋግጣል። በምርጫ ወቅት መሰል ስሜት ቀስቃሽ የፈጠራ ወሬዎች ሊበራከቱ ስለሚችሉ ክቡራን አድማጮቻችን መረጃዎችን ከይፋዊ የቦርዱ ገጾች እያመሳከራችሁ እንድትጠቀሙ ትርታ ቼክ አበክሮ ያሳስባል። በአርሰናል ደጋፊዎች ስም የተሰራጨው የተቀነባበረ የፖለቲካ ባነር ምስል አድማጮቻችን ባሳለፍነው ሳምንት በመዲናችን በአዲስ አበባ የእንግሊዙ አርሰናል ክለብ የ2025-2026 የፕሪሚየር ሊግ አሸናፊ መሆኑን ተከትሎ ደጋፊዎቹ ደመቅ ያለ የደስታ ኮንሰርትና የተለያዩ ዝግጅቶችን ማድረጋቸው ይታወሳል። የክለቡ የቀድሞ ኮከብ ኢማኑኤል ኢቦዬና የኤኤፍቲቪ ሚዲያ አባላትም በእነዚህ ዝግጅቶች ላይ ታድመው ነበር። ታዲያ ይህንን ወቅታዊ አጋጣሚ በመጠቀም በማህበራዊ ሚዲያ ላይ የተሰራጨ አንድ መነጋገሪያ ምስል ሳትመለከቱ አልቀራችሁም። ሚስተር ቴዲ የተባለና ከ58,000 በላይ ተከታይ ያለው የፌስቡክ ገጽ ኢማኑኤል ኢቦዬና የኤኤፍቲቪ ቡድን በቤተ መንግስት ሙዚየም ውስጥ ለመሪያችን ዶክተር አብይና ለክለባችን አርሰናል ታማኝ ደጋፊ ነን የሚል ትልቅ ባነር ይዘው ቆመዋል የሚል ምስል አጋርቶ ተመልክተናል። ልጥፎቹ በድምሩ በሺዎች የሚቆጠሩ የላይክ የኮመንትና የማጋራት ግብረ መልስ በማግኘት ሰዎችን ሲያደናግሩ ቆይተዋል። ለመሆኑ የአርሰናል ደጋፊዎችና እንግዶቹ በእርግጥ ይህንን የፖለቲካ መልእክት የያዘ ባነር ይዘው ተነስተዋል? ትርታ ቼክ ጉዳዩን በዲጂታል መሳሪያዎችና በጥልቅ ምልከታ አጣርቶታል። ምስሉን ይዘቱ የተቀየሩ ፎቶዎችን ለመመርመር ወደሚረዳው ፎቶ ፎሬንሲክስ ድረገጽ በማስገባት ምርመራ ያደረግን ሲሆን በውጤቱም ለመሪያችን ዶክተር አብይና ለክለባችን አርሰናል ታማኝ ደጋፊ ነን የሚለው ጽሑፍ የሰፈረበት ባነር ሙሉ በሙሉ በኋላ ላይ በቅንብር የተጨመረ መሆኑን አረጋግጠናል። በተጨማሪም illuminati.ai በተባለው የዲጂታል መመርመሪያ መሳሪያ ባደረግነው ማጣራት ባነሩ 88% በሰው ሰራሽ አስተውሎት ወይም ኤአይ የተሰራ መሆኑን የሚያሳይ ማስረጃ አግኝተናል። በመሆኑም የአርሰናል ደጋፊዎችንና የእንግዶቹን ምስል በመጠቀም ለዶክተር አብይ ታማኝ ደጋፊ ነን የሚል ባነር ይዘዋል ተብሎ የተሰራጨው ፎቶ በኤአይ የተቀነባበረና ፍጹም ሐሰተኛ መሆኑን ትርታ ቼክ ያረጋግጣል። አድማጮቻችን በተለይ ወቅታዊና ትኩረት የሚስቡ የስፖርትም ሆነ የፖለቲካ ክስተቶችን ተገን በማድረግ እውነተኛ ምስሎች ላይ የፈጠራ ይዘቶችን በመጨመር ሰዎችን ለማሳሳት የሚጋሩ መረጃዎች ስለሚበራከቱ ማንኛውንም መረጃ ከማመናችንና መልሰን ለሌሎች ከማጋራታችን በፊት ተገቢውን ማጣራት እንድናደርግ ትርታ ቼክ ያሳስባል። አድማጮች ለዛሬ የፈተሽናቸው መረጃዎች እነዚህን ይመስሉ ነበረ። እናንተም ጥርጣሬ የገባችሁና እውነታነቱ ቢጣራ የምትሉት መረጃ ካለ በትርታ ቼክ ማህበራዊ ሚዲያ አድርሱን። የትርታ ቼክ ቡድናችንም አጣርቶ ያቀርብላችኋል። ሁሌም እናስታውስ፣ ከማጋራታችን በፊት እናጣራ። በትርታ ኤፍኤም 97.6 አብራችሁን ስለነበራችሁ እናመሰግናለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።